በድጋሚ እንደምናደዳችሁ ብላና ክብራን ተመልካቾቻችን አዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን እንሻገራለን። በቀዳሚነት የምናነሳው የኢትዮጵያ እግር ኳስ ፌዴሬሽን ትላንትና የፈጸመውን የአጋርነት ስምምነት እናነሳለን። ከዛ አስቀድሞ ግን የሲቢ የኢትዮጵያ ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብሮች ትላንትና ቀጥለው ተደርገዋል። የማሳረጊያ ጨዋታዎች ናቸው ትላንትና የተደረጉት። በዚህ መሰረት ትላንትና ሲዳማ ቡና የሊጉ መሪ ሲዳማ ቡና በነጌሌ አርሲ የ1-0 ሽንፈት አስተናግዷል። ትላንት 1-0 በተሸነፈበት ጨዋታ ዳዊት ተፈራ ብቸኛውን የአሸናፊነት ኳስ ለነጌሌ አርሲ ያስቆጠረ ተጫዋች ነው። የጨዋታው መጠናቀቂያ አካባቢ ላይ የተቆጠረች ኳስ ናት። በፍጹም ቅጣት ምትም የተቆጠረች ኳስ ናትና ዳዊት ተፈራ የቀድሞ እግር ኳስ ቡድኑ ላይ ያስቆጠራት ግብ እንግዲህ ነጌሌ አርሲ በውድድር ዓመቱ 8ኛ የሲቢ የኢትዮጵያ ፕሪሚየር ሊግ ድሉን እንዲያስመዘግብ አስችሎታል። ቡድኑ 29 ነጥቦችን ሰብስቦ በደረጃ ሰንጠረዡ 24ኛ ደረጃ ላይ እንዲቀመጥ አስችሎታል። ተሸናፊው ሲዳማ ቡና ደግሞ በ33 ነጥቦች አሁንም ሊጉን እየመራ ነው የሚገኘው። ሁለተኛ ደረጃ ላይ ከሚገኘው መቻል የነጥብ ልዩነቱን ማስፋት የሚችልበትን አጋጣሚ ትላንትና ሲዳማ ቡና ሳይጠቀምበት ቀርቷል። በውድድር ዓመቱ ሁለተኛ ሽንፈቱን ያስተናገደበትም ቀን ሆኖ ትላንትና አልፏል። ሌላው በምናልባት አንድ ተስተካካይ መርሃ ግብር የሚቀረው ፋሲል ከነማ ይህ መርሃ ግብር ማሸነፍ የሚችል ከሆነ ወደ መሪ ተርታ ላይ የሚጠጋበትን እድል ከሲዳማ ቡና ጋር በነጥብ የሚቀራረብበትን ይበልጥ እድል ያመቻቻል ተብሎ ነው የሚጠበቀው። ስለዚህ የዋንጫ ፉክክር ውስጥ በርከት ያሉ ቡድኖች ከዚህ በኋላ የሚያደርጉት ፉክክር እጅጉኑ የሚጠበቅም ይሆናል። ትላንትና የተደረገው ሌላኛው መርሃ ግብር በኢትዮጵያ ንግድ ባንክና በኢትዮጵያ ቡና መካከል የተደረገው በአዳማ ሳይንስና ዩኒቨርሲቲ ስቴዲየም የተደረገው ጨዋታ ነበረ ሲጠበቅ የነበረው። ኢትዮጵያ ቡና ትላንትናም በኢትዮጵያ ንግድ ባንክ 1-0 በሆነ ተሸንፏል። ተስፋዬ ታምራት ብቸኛውን የአሸናፊነት ኳስ 78ኛው ደቂቃ ላይ ለኢትዮጵያ ንግድ ባንክ ማስቆጠር ችሏል። ኢትዮጵያ ንግድ ባንክ በውድድር ዓመቱ ነጥቡን ወደ 20 ከፍ ያደረገበትን ውጤት አስመዝግቧል። ትላንትና ጨዋታውን ከማድረጉ አስቀድሞ 17 ነጥቦችን ይዞ ከኢትዮጵያ ቡና በአንድ ደረጃዎች ዝቅ ብሎ ነበር ተቀምጦ የነበረው። ትላንት ማሸነፉን ተከትሎ ወደ 12ኛ ደረጃ ያደገበትን ውጤት አስመዝግቧል። ኢትዮጵያ ቡና በ19 ነጥቦች 14ኛ ደረጃ ላይ የተቀመጠበት ውጤት ነው ትላንትና የተመዘገበው። በዚህ መሰረት እንግዲህ ኢትዮጵያ ቡና በውድድር ዓመቱ ሽንፈት ያስተናገደበትን ሌላኛውን ጨዋታ ትላንት አስተናግዷል። ሸገር ከተማ ከድሬዳዋ ከተማ የተገናኙበትም የትላንትናው የ18ኛ ሳምንት የማሳረጊያ መርሃ ግብር ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤት የተጠናቀቀ መርሃ ግብር ነው። በዚህ መሰረት ሲዳማ ቡና ዓመቱ የ18ኛውን ሳምንት መርሃ ግብር በሽንፈት ቢደመድምም አሁንም 33 ነጥቦችን ሰብስቦ ሊጉን እየመራ አጠናቋል። እነ መቻል፣ እነ ፋሲል ከነማ፣ ነጌሌ አርሲ እንዲሁም በደረጃ ሰንጠረዡ ተከታትለው የተቀመጡ እግር ኳስ ቡድኖች ናቸው። የቅዱስ ጊዮርጊሱ አቤል ያለው እንዲሁም ደግሞ የኢትዮጵያ ንግድ ባንኩ አዲስ ግዴ 8 ግቦችን አስቆጥረው የከፍተኛ ግብ አስቆጣሪነቱን እየመሩ የሚገኙ ተጫዋቾች ናቸው። የ19ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ከአንድ ቀናት ረፍት በኋላ ወይም የፊታችን አርብ ይጀምራሉ ተብሎ የሚጠበቀው በተያዘላቸው ፕሮግራም መሰረት። በዚህም መሰረት እንግዲህ አርብ ዕለት ወደ 3 የሚጠጉ ጨዋታዎች ይደረጋሉ። ከነዚህም መካከል ሐዋሳ ከተማ ከኢትዮ ኤሌክትሪክ፣ ወላይታ ዲቻ ከአዳማ ከተማና ምድረገነት ሽረ ደግሞ ከኢትዮጵያ መድን የሚገናኙባቸው መርሃ ግብሮች በሲቢ ኢትዮጵያ ፕሪሚየር ሊግ ከሚጠበቁ ጨዋታዎች መካከል የሚጠቀሱ ናቸው። ሌላኛው ጉዳያችን የኢትዮጵያ እግር ኳስ ፌዴሬሽን ትላንት ከማክሮን የትጥቅ አምራች ድርጅት ጋር የፈጸመውን የአጋርነት ስምምነት ይመለከታል። ለቀጣይ 2 ዓመታት የጣሊያኑ የትጥቅ አምራች ድርጅት ማክሮን እንግዲህ ከኢትዮጵያ እግር ኳስ ፌዴሬሽን ጋር አብሮ ለመስራት የሚያስችለውን ስምምነት ትላንትና አኑሯል። ብሔራዊ ቡድኑ በቀጣይነት የሚለብሳቸው ትጥቆች ዋነኛ ጉዳዮቹ ስለመሆናቸው ተነስተዋል። የኢትዮጵያ እግር ኳስ ፌዴሬሽን ወደ 50,000 ዩሮ የሚጠጋ ገንዘብ የሚያወጣ ትጥቅም በድጋፍ መልክ እንደሚበረከትለትም ተገልጿል። ከዛ በዘለለ ይሄ ብሔራዊ ቡድን እንግዲህ በመለያዎችን በገዛ ቁጥር ከማክሮን ትጥቆችን በገዛ ቁጥር ማለት ነው የ60% ቅናሽ እንደሚደረግለትም ይፋ ተደርጓል። ይሄ ለኢትዮጵያ እግር ኳስ ፌዴሬሽን ከገንዘብ ነጻ የሆነ ስምምነት ልውጥ ማለት ይቻላል በጣም ትልቅ የሚባል ጥቅም የሚያስገኝለት ስምምነት ነው ትላንትና የኢትዮጵያ እግር ኳስ ፌዴሬሽን ማድረግ የቻለው። ወደ አፍሪካ ዋንጫ ብሔራዊ ቡድኑ ማለፍ የሚችል ከሆነ 15,000 ዩሮ የሚያወጣ የትጥቅ ድጋፍ እንዲሁም ደግሞ ወደ ዓለም ዋንጫ ማለፍ የሚችል ከሆነ ወደ 20,000 የሚጠጋ ዩሮ የትጥቅ ድጋፍ የሚያወጣ ስጦታ እንደሚበረከትለትም ትላንትና ይፋ ተደርጓል። የማክሮን የምስራቅ አፍሪካ የወኪል በመሆን እያገለገለ የሚገኘው የዮሐንስ ዘውዱ ነው። ኢትዮጵያዊ እንደሆነ ይታወቃል። በተጫዋቾች ዝውውር ጉዳይ በተለይ ደግሞ የተጫዋቾችን የኑሮ ሁኔታ ከማመቻቸት አንጻር ትልቅ ኃላፊነት እየወሰደ እየሰራ የሚገኝ በርካታ ተጫዋቾች ወደ ኢትዮጵያ መጥተው እንግዲህ ኢንቨስት እንዲያደርጉ የኢትዮጵያን እግር ኳስ እንዲያነቃቁም ትልቅ ስራ እየሰራ የሚገኝ ተጫዋች ወጣት እንደሆነ ይታወቃል። ባካሪ ሳኛም ወደ ኢትዮጵያ እንዲመጣ ካደረጉ ሰዎች መካከል አንዱ እሱ እንደነበረ እናስታውሳለን። የምስራቅ አፍሪካ የማክሮን የትጥቅ አምራች ድርጅት ወኪል ነው። ትላንትና የኢትዮጵያ ብሔራዊ ቡድን መለያ እንግዲህ ታሪካዊውን ባህሉንና ቅርሱን የጠበቀ የኢትዮጵያን
ባህል በደንብ ማንጸባረቅ የሚችል ትጥቅ ተደርጎ እንደተሰራም ትላንትና ይፋ አድርጓል። ይሄ አጋርነት ስምምነት ለቀጣይ 2 ዓመታት ይቆያል። የኢትዮጵያ እግር ኳስ ፌዴሬሽን ከተቋሙ ምናልባትም በተቋሙ በአመቱ ከሚያገኛቸው ገቢዎች የትርፍ መጠኑ እየታየ 20 ከመቶ ድርሻ ለኢትዮጵያ እግር ኳስ ፌዴሬሽን እንደሚከፈለው ተሰምቷል። የኢትዮጵያ እግር ኳስ ፌዴሬሽን የትጥቅ ድርጅቱ ምርታማ ወይም ደግሞ ትርፋማ በሆነ ቁጥር ፌዴሬሽኑ የራሱ የሆነ ገቢ የሚያገኝበት ሌላ አጋጣሚ የፈጠረበት እድል ነው። ይሄ በጣም ለእግር ኳስ ፌዴሬሽኑ ትልቅ ስኬት ነው ብሎ ማንሳት ይቻላል። ሌላኛው የሀገር ውስጥ ጉዳያችን የቅዱስ ጊዮርጊስ እግር ኳስ ክለብን ይመለከታል። ቅዱስ ጊዮርጊስ በ18ኛው ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ላይ በነበረው ጨዋታ ከምድረ ገነት ሽረ መርሃ ግብር ጋር ባደረገው መርሃ ግብር ላይ ያስቆጠራት ግብ በዳኞች መሻሯ ይታወቃል። በሰዓቱ የነበረው ሂደት ግን ትክክል አይደለም በሚል የቅሬታ ደብዳቤውን ለኢትዮጵያ እግር ኳስ ፌዴሬሽንና ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ማስገባቱን ትላንትና አሳውቋል። ፍጹም ጥላውን 90 ሲደመር አራተኛው ደቂቃ ላይ ግብ አስቆጥሮ ነበር። ከማዕዘን የተሻገረ ኳስ በግንባር ገይቶ አስቆጥሮ ነበር። ነገር ግን የዕለቱ ዳኛ ይሄ ጨዋታ ግብ አይደለም በሚል ሽሮታል። በእርግጥ በጨዋታ እንቅስቃሴ የዕለቱ ዳኛ እንዲሁም የመስመር ዳኛው ወይም ረዳት ዳኛው ጨዋታው ግቡ መግባቱን ወይም በፊሽካቸው ወደ መሀል ሜዳ ካበሰሩ በኋላ መሀል ሜዳ ከሄዱ በኋላ ነው ዳግም ግቧ አልተቆጠረችም የሚል መንገድን አጽድቀው የሻሩትና ይሄ ምናልባትም የቅዱስ ጊዮርጊስ የቡድን ተጫዋቾች ደጋፊዎችን እንዲሁም የአሰልጣኝ አባላትን እጅግ ያስከፋና ያስቆጣ ነው የሚል ሀሳቡን ትላንት ቅዱስ ጊዮርጊስ ይፋ አድርጓል። በቀጣይ እነዚህ ሁለቱ ተቋማት የኢትዮጵያ እግር ኳስ ፌዴሬሽን ወይም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይህን ጉዳይ አጣርተው አፋጣኝ ውሳኔ እንዲያስተላልፉና የተሻረብን ወይም የተወሰደብን 2 ነጥብ ተመላሽ እንዲደረግልን እንፈልጋለን የሚል ደብዳቤ እነዚህ አካላት ማስገባቱን ይፋ አድርጓል። ቅዱስ ጊዮርጊስ ቀጣይ የ19ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ መርሃ ግብሩን ከማከናወኑ አስቀድሞ ግን የዚህ ውሳኔ ውጤት ይፋ እንዲደረግለትም እንደሚፈልግ ትላንትና አሳውቋል። በዚህ መሰረት እንግዲህ በቀጣይ ፕሪሚየር ሊጉ አክሲዮን ማህበር ኢትዮጵያ እግር ኳስ ፌዴሬሽን ከብሔራዊ ዳኞች ኮሚቴ ጋር በጋራ በመሆን የሚያስተላልፉት ውሳኔ ምን አይነት መልክ ይኖረዋል የሚለው ነገር የሚጠበቅ ነው። ብሔራዊ ኮሚቴ አስቀድሞ ከዚህ ጨዋታ መጠናቀቅ በኋላ የዳኞችን አስቸኳይ ስብሰባ መጥራቱ ይታወቃል። የብሔራዊ ዳኞች ኮሚቴ እንኳን በትስስር ገጹ ላይ ባሰፈረው መረጃ የዳኝነት ስህተቱ አሁን ከልክ እያለፈ ነው የሚል ሀሳብ ማስፈሩ ይታወቃልና በኢትዮጵያ ፕሪሚየር ሊግ አሁን የዳኝነት ችግር በጣም እየተስተዋለ ነው እየተገኘ የሚገኘው። በእርግጥ ዳኞች ላይ 100% ለመፍረድም በዛው ልክ በደንብ የሚያዳግት ነው ብሎ ማንሳት ይቻላል። የኢትዮጵያ እግር ኳስ በቴክኖሎጂዎች የታገዘ አለመሆኑ በተለይ እንደነ ቫር ያሉ ቴክኖሎጂዎች የታገዘ አለመሆኑ እግር ኳሱ ላይ የሚታዩ ችግሮች በግልጽ በድጋሚ ታይተው በምስልት በውሳኔ እንዳይወሰንባቸው እንቅፋት እየሆነ ነው የሚገኘው። ይህም ተከትሎ እንግዲህ በቀጣይ ብሔራዊ ኮሚቴ የሚወስነው ውሳኔ ምን ይሆናል የሚለው ነገር የሚጠበቅ ነው የሚሆነው። ቅዱስ ጊዮርጊስ ከዚህም በተጨማሪ ሌላ አንድም የማሳሰቢያ መልእክቱን ለፕሪሚየር ሊግ አክሲዮን ማህበርና ለኢትዮጵያ እግር ኳስ ፌዴሬሽን አድርሷል። እሱም በረፍት ሰዓቶች እየተተወ በመደበኛ የስራ ቀናት ከሰኞ እስከ አርብ ባሉ የስራ ቀናቶች ውስጥ 7 ሰዓት የሚደረጉ ጨዋታዎች የሰዓት ማስተካከያ እንዲደረግባቸውም ለአክሲዮን ማህበሩ እንደ ጥሪም አድርጓል ማለት ነው። ምናልባት እንግዲህ በተደጋጋሚ ከደጋፊዎችም ከብዙዎችም ተቃውሞ እየደረሰው ነው የሚገኘው። በተለይ ስቴዲየሞች ባዶ እንዲሆኑ የሚያደርገው አንደኛው ምክንያትም ጨዋታዎቹ የሚደረጉበት ሰዓት ነው። በዚህ መሰረት እንግዲህ ቅዱስ ጊዮርጊስ ትላንትና እንግዲህ በላከው የቅሬታ ደብዳቤ ላይ የሰዓት ማሻሻያ መደረግ የሚችልበት መንገድ ካለም አክሲዮን ማህበሩ እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን ተነጋግረው ውሳኔ እንዲያስተላልፉም መጠየቁ ተሰምቷል። ወደ ውጭ ስፖርታዊ ጉዳዮቻችን እናምራና የጀርመን ቡንደስሊጋ 16ኛ ሳምንት 2 መርሃ ግብሮች ትላንትና ተደርገዋል። ሴንት ፖሊ ትላንትና በገዛ ሜዳው አርቢ ላይፕዚግን አስተናግዶ 1-1 በሆነ ውጤት ነው ማጠናቀቅ የቻለው። በተመሳሳይ ደግሞ ቨርደ ብሬመን ትላንትና በሜዳው በሆፈኔም 2-0 በሆነ ውጤት ተሸንፏል። እነዚህ በጀርመን ቡንደስሊጋ ትላንትና የተደረጉ ጨዋታዎች ናቸው። በተለይ አርቢ ላይፕዚግ ከሜዳ ውጪ ነጥብ መጋራቱን ተከትሎ በ30 ነጥቦች 4ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። ያን ዲዮማንዴ ደግሞ ብቸኛዋን ያቻነቷን ግብ ያስቆጠረ ተጫዋች ነው። በአፍሪካ ዋንጫው ለአይቨሪ ኮስት ብሔራዊ ቡድን ትልቅ ግልጋሎት የሰጠ ተጫዋች እንደነበር እናስታውሰዋለን። የተጫዋች ትላንትና ግብ አስቆጥሯል። ማርቲን ካሪሽ ደግሞ ሴንት ፖሊን ከሽንፈት የታደገች ያቻነት ግብ በጭማሪ ደቂቃዎች ውስጥ አስቆጥሮ እንግዲህ ጨዋታው 1-1 በሆነ ተጠናቋል። ሆፈንሄምም ቀደም ብለን እንደገለጽ ነው ቨርደር ብሬመንን በገዛ ሜዳው 2-0 አሸንፎ የተመለሰበትን ውጤት ማስመዝገብ ችሏል። የጣሊያን ዋንጫ የጥሎ ማለፍ መርሃ ግብሮች ትላንትናም ተደርገዋል። ፊዮሬንቲና ትላንትና በአርቸሚዮ ፊዮሪ በገዛ ሜዳው ትላንት በኮሞ 3-1 በሆነ ውጤት ተሸንፏል። ኮሞ በአሰልጣኝ ሴስ ፋብሪጋስ እየተመራ በውድድር ዓመቱ በጣም ጥሩ የሚባል ጊዜ እያሳለፈ የሚገኝ እግር ኳስ ቡድን ነው። ትላንትና ሰርጂዮ ሮቤርቶ ግብ አስቆጥሯል። የቀድሞ የባርሴሎና የቀይ መስመር ተከላካይ ተጫዋች ሰርጂዮ ሮቤርቶ ግብ አስቆጥሯል። ከዛ በዘለለ ኒኮ ፓዝም ትላንትና ግብ ካስቆጠሩ ተጫዋቾች መካከል የሚጠቀስ ነው። ይህ ታዳጊ እንግዲህ በኮሞ በጣም ስኬታማ የእግር ኳስ ሕይወትን እያሳለፈ የሚገኝ ምናልባትም በአውሮፓ ታላላቅ ክለቦች ውስጥ በቀጣይ አይኑ እስከሚያርፍ ተጫዋች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። የቀድሞ
የስፔን ብሔራዊ ቡድን አምበል እንዲሁም የፊት መስመር ተጫዋች በእንግሊዝ በጣሊያን በብዙ ሊጎች ዞሮ መጫወት የቻለው አልቫሮ ሞራታ ደግሞ ሶስተኛዋን ጎል ለኮሞ ማስቆጠር ችሏል። ሴስ ፋብሪጋስ እንግዲህ ቡድኑ ወደ 8 ውስጥ ያለፈበትን ውጤት እንዲያስመዘግብ ትልቁን አበርክቶ የወሰደ አሰልጣኝ ሆኗል። በጣሊያን ሴሪያ ጥሩ የሚባል ግስጋሴ እያደረገ የሚገኝ ቡድን ነው። አሁን ደግሞ በጣሊያን ዋንጫ ትላንትና ስኬታማ የሚባል ውጤት ያስመዘገበበትን ጊዜ ያሳልፏል። የአውሮፓ ሻምፒዮንስ ሊግ የስምንተኛ ዙር መርሃ ግብሮች ዛሬ ይደረጋሉ። የመጨረሻ የዙር ጨዋታዎች ናቸው ዛሬ የሚደረጉት። ክቡራን ተመልካቾቻችን በዚህ መሰረት እንግዲህ ዛሬ የሚደረጉ ጨዋታዎች ይበልጡን እንዲጠበቁ አድርጓል። የአርሰናልና የካይራት አልማቲ መርሃ ግብር ምናልባትም አርሰናል የዙሩን 8ቱንም ጨዋታዎች ያሸነፈ ብቸኛው እግር ኳስ ቡድን የሚሆንበትን ታሪክ ከመጻፍ የዘለለ ብዙ ታሪክ አይኖረም ተብሎ ነው የሚጠበቀው። ካይራት አልማቲ ከአውሮፓ ሻምፒዮንስ ሊግ ውድድር ውጭ መሆኑን አረጋግጧል። አርሰናል ወደ ቀጣዩ ዙር ማለፉን አረጋግጧል። ስለዚህ ምናልባት አርሰናል ሁለተኛውን ቡድን ይዞ የሚገባበት ጨዋታ ይሆናል ተብሎ ነው የሚጠበቀው። አሰልጣኝ ሚኬል አርቴታ እንደውም ለታዳጊ ቡድን ተጫዋቾች እድል የሚሰጡበት መርሃ ግብርም እንደሚሆን ነው የሚጠበቀው። ዩሪያን ቲምበር በዚህ ጨዋታ እንደማይሰለፍ ተረጋግጧል። አሰልጣኝ ሚኬል አርቴታ ትላንትና በነበረው ጋዜጣዊ መግለጫ ላይ ተጫዋቹ ጉዳት ማስተናገዱን ይፋ አድርገዋል። ማንቸስተር ሲቲ ከጋላታሳራይ የሚገናኙበት መርሃ ግብር እንደዚሁ ከሚጠበቁ መርሃ ግብሮች መካከል የሚጠቀስ ነው። ማንቸስተር ሲቲ በሻምፒየንስ ሊጉ 13 ነጥቦችን ከሰበሰቡ 8 ቡድኖች መካከል አንዱ ነው። ምናልባትም 8 ውስጥ ገብቶ ማጠናቀቅ የሚችልበት እድል አለው። ከዛም በዘለለ ከ9 እስከ 24 ያሉ ደረጃዎችን ይዞ ማጠናቀቅ የሚችልበት እድልም በዛው ልክ ከፍተኛ ነው። ማንቸስተር ሲቲ ከሁሉ በላይ ግን 2 ዙር የቅድመ ማጣሪያ ጨዋታዎችን ከማከናወን የተሻለ ግን 8 ውስጥ ገብቶ በቀጥታ ማለፉ የተሻለ ነው ለቡድኖቹ። ስለዚህ ማንቸስተር ሲቲ ይሄንን ቦታ ይዞ ለማጠናቀቅ ዛሬ በኢታድ የቱርኩን ክለብ ጋላታሳራይን የሚያስተናግድበት ጨዋታ እንደዚሁ የሚጠበቅ ነው የሚሆነው። ጋላታሳራይ 10 ነጥቦችን ሰብስቦ በደረጃ ሰንጠረዡ 17ኛ ደረጃ ላይ ተቀምጦ የሚገኝ እግር ኳስ ቡድን ነው። አሁን ባለው ደረጃ ወደ ቀጣዩ ዙር የማለፍ እድሉ ሰፊ ነው። ነገር ግን ይሄ ቡድን ዛሬ በማንቸስተር ሲቲ የሚሸንፍ ከሆነና ከሱ በታች የሚገኙት እነ ካራባክ ውጤት የሚቀናቸው ከሆነ ጋላታሳራይ ከሻምፒዮንስ ሊጉ ውጭ ይሆናል ተብሎ ነው የሚጠበቀው። ስለዚህ የቱርኩ ክለብ በኢታድ የሚያደርገው ጨዋታ የሞት ሽረት የሚሆንበት መርሃ ግብር ይሆናል ተብሎ ነው የሚጠበቀው። የቀድሞ የማንቸስተር ሲቲ ተጫዋቾች ሊዮሬ ሳኔን ጨምሮ ኤካይ ጉንዱጋን ወደ ኢታድ ተመልሰው ዳግም የቀድሞ ቡድናቸውን የሚገጥሙበት ጨዋታም በዚሁ በአውሮፓ ሻምፒዮንስ ሊጉ የሚጠበቅ ነው የሚሆነው። ሊቨርፑል በአንፊልድ ካራባክን የሚያስተናግድበት ጨዋታ እንደዚሁ ይጠበቃል። ሊቨርፑል ምናልባትም 8 ውስጥ አረጋግጦ ራሱን ለማስገባት ካልሆነ በስተቀር ወደ ቀጣዩ ዙር የማለፍ እድሉ የተረጋገጠለት እግር ኳስ ቡድን ነው። ካራባክ ግን አሁን 18ኛ ደረጃ ላይ የሚገኘው 10 ነጥቦችን ሰብስቦ በዚሁ ባለበት ቦታ ወደ አውሮፓ ሻምፒዮንስ ሊግ ወደ ቅድመ ጥሎ ማለፍ መርሃ ግብሮች ማለፉን ያረጋግጣል። የሚሸነፍ ከሆነና ደግሞ ከሱ በታች ያሉ ቡድኖች ውጤት የሚቀናቸው ከሆነ ከሻምፒዮንስ ሊግ ውድድር ውጭ ይሆናል ተብሎ ነው የሚታሰበው። ስለዚህ ቡድኑ በሻምፒዮንስ ሊጉ ለመቆየት በራሱ ነው እድሎችን መወሰን ይጠበቅበታል ተብሎ የሚታሰበው። ከሊቨርፑል ጋር በሚያደርገው ጨዋታ እንግዲህ ከሜዳ አንፊልድ ላይ በሚደረገው ጨዋታ ነጥብ ለመውሰድና ለመጋራት የሚያደርገው መርሃ ግብር እንደሚሆን ነው የሚጠበቀው። አሰልጣኝ ኤርነ ስሎት ግን በአውሮፓ ሻምፒዮንስ ሊጉ የሚገባንን ቦታ ይዘን ለማጠናቀቅ ከዚህ ጨዋታ ነጥብ ያስፈልገናል ብለዋል ትላንትና። ስለዚህ መርሃ ግብሩ እጅጉኑ የሚጠበቅ ትልቅ ጨዋታ መሆን ችሏል። ናፖሊ ከቼልሲ በዲያጎ አርማንዶ ማራዶና ጣሊያን ላይ የሚደረገው ጨዋታ እጅግ በጣም የሚጠበቀው ሌላኛው ትልቅ መርሃ ግብር ሆኗል። ቀደም ብለን እንደገለጽ ነው እንግዲህ 13 ነጥቦችን በሻምፒዮንስ ሊጉ ከያዙ 8 ቡድኖች መካከል አንዱ ቼልሲ እንደሆነ ይታወቃል። 13 ነጥቦችን ይዞ ጥሩ የሚባለውን 8ኛ ደረጃ ላይ ተቀምጦ የሚገኘው ቼልሲ ይሄን ቦታውን ለማስከበር ዛሬ ከሜዳ ውጪ ማሸነፍ ግዴታ ላይ ተመስርቶ ነው መርሃ ግብሩን የሚያከናውነው። በተመሳሳይ ናፖሊ ደግሞ የውጤት ቀውስ ውስጥ ከሚገኙ ቡድኖች መካከል አንዱ ነው። አሁን 8 ነጥቦችን ይዞ 25ኛ ደረጃ ላይ ነው የሚገኘው። ይሄ ቡድን በዚህ ደረጃው ወደ አውሮፓ ሻምፒዮንስ ሊግ ወደ ቀጣዩ ዙር የማለፍ እድሉ በጣም ዝቅተኛ ነው፣ ወይም ደግሞ አይችልም ማለት ይቻላል። ከ9ኛ እስከ 24ኛ ያለውን ደረጃ የያዙ ቡድኖች ብቻ ናቸው ለቅድመ ጥሎ ማለፍ መርሃ ግብሮች ማለፋቸውን የሚያረጋግጡት። 25ኛ ደረጃ ላይ የሚገኘው ናፖሊ ግን ከዚህ ደረጃ ከፍ ማለት አለበት ወደ ቀጣዩ ዙር ለማለፍ። ዛሬ ቼልሲን የማሸነፍ ትልቅ ግዴታ ውስጥ የገባበት መርሃ ግብርም እንደሚሆን ይጠበቃል። ፓሪስ ሴን ዠርመን ከኒውካስል ዩናይትድ የሚገናኙበት መርሃ ግብርም እንደዚሁ የሚጠበቀው ሌላኛው ጨዋታ ነው። እነዚህ ሁለቱ ቡድኖች ተመሳሳይ 13 ነጥቦችን ይዘው በደረጃ ሰንጠረዡ 6ኛና 7ኛ ደረጃ ላይ ተቀምጠው የሚገኙ ቡድኖች ናቸው። ስለዚህ ሁለቱ ቡድኖች በተመሳሳይ በፓርክ ዲ ፕሪንስ የሚገናኙበት ጨዋታ አንደኛቸውን ወደ ቀጣዩ ዙር የሚያሳልፍበት በቀጥታ የሚያሳልፍበት፣ ሌላኛቸውን ደግሞ በቅድመ ማጣሪያ ጨዋታ ወደ ጥለው ማለፉ የሚያሳልፍበት ውጤት ይመዘገባል ተብሎ ነው የሚጠበቀው። ኒውካስል ግን በቀጥታ 8 ውስጥ ለመግባት ከዚህ ጨዋታ ነጥብ መጋራትና ማሸነፍ ግዴታ ውስጥ ሆኖ የሚያደርገው መርሃ ግብር ነው። ቤኔፊካ ከሪያል ማድሪድ፣ ሞናኮ ከዩቬንቱስ እንዲሁም ደግሞ ቦሩሲያ ዶርትሙንድ ከኢንተር ሚላን የሚገናኙባቸው መርሃ ግብሮች
ውድድሮችም ከሚጠበቁ ጨዋታዎች መካከል የሚጠቀሱ ናቸው። የአውስትራሊያ ኦፕን ጉዳያችን እናንሳ። በአውስትራሊያ ኦፕን ተጠባቂ የሆኑ የሜዳ ቴኒስ ውድድሮች እየተከናወኑ ነው የሚገኙት። ያኒክ ሲነር ትላንትና ካርሎስ አልካራዝ አሸንፏል። ስኬታማ የሚባል ውጤትን ማስመዝገብ ችሏል። አሪያና ሳባሌንካም በተመሳሳይ ትላንትና አሸንፋ ወደ ግማሽ ፍጻሜ ያለፈችበትን ውጤት ማስመዝገብ ችላለች። ካርሎስ አልካራዝ አውስትራሊያዊውን አሌክስ ዲሚናውርን ትላንትና ማሸነፍ የቻለው 3-0 በሆነ ውጤት አሸንፎ ወደ ቀጣዩ ወደ ግማሽ ፍጻሜ ያለፈበትን ውጤት ማስመዝገብ ችሏል። በተመሳሳይ አሌክሳንደር ዘቨሬቭም የዓለም ቁጥር 3 የሜዳ ቴኒስ ተጫዋችም ወደ ግማሽ ፍጻሜ ያለፈበት ውጤት ተመዝግቧል። ዛሬ የሚጠበቁ ታላላቅ የሚባሉ የሜዳ ቴኒስ ተጫዋቾች የሚያደርጓቸው መርሃ ግብሮች ይጠበቃሉ። ግራንድ ስላምን በርከት አድርጎ በማሸነፍ እንግዲህ ቀዳሚው ተጫዋች የሆነው ኖቫክ ጆኮቪች ከጣሊያናዊው ሎሬንዞ ሙሴቴ ጋር የሚያደርገው መርሃ ግብር ይጠበቃል። እንዲሁም ያኒክ ሲነር ሌላኛው ጣሊያናዊው ያኒክ ሲነር ከአሜሪካዊ ቤን ሼልተን ጋር የሚገናኝበት መርሃ ግብርም እንዲሁ ከሚጠበቁት መካከልም የሚጠቀስ ነው። ካዛኪስታናዊቷ ኤሊያና ራይባካኒም በተመሳሳይ ከፖላንዳዊቷ ኤጋ ሸዋቲክ ጋር የምታደርገው መርሃ ግብርም በዚሁ በግራንድ ስላም ከሚጠበቁ የሩብ ፍጻሜ መርሃ ግብሮች መካከል የሚጠቀሱ ናቸው። አማንዳ አኒሲሞቫም በተመሳሳይ ሌላኛዋን አሜሪካዊቷን ጄሲካ ፔጉዌላን የምታስተናግድበትም መርሃ ግብር ዛሬ በሩብ ፍጻሜው የሚደረግ የሜዳ ቴኒስ ውድድር ነው። ክቡራን ተመልካቾቻችን በትንታኔ ወደምንመለከተው ጉዳያችን እንሻገር። በቀዳሚነት የምናነሳው የከፍተኛ ትምህርት ተቋማት የስፖርታዊ ውድድር በጅማ ዩኒቨርሲቲ በሚገኝ ስቴዲየም የተከናወነ እንዳለ ይታወቃል። እንግዲህ በስፍራው የሚገኙ የሉካኖች ወይም ተሳታፊ ሉካኖች ወይም ዩኒቨርሲቲ ወይም ተቋማት ከፍተኛ መንግስት ተቋማት የነበረው የዝግጅት ሂደት በጣም ስኬታማ እንደሆነና የጅማ ዩኒቨርሲቲ ጥሩ የሚባል ዝግጅት ማድረጉን ከኢቲቪ ጋር በነበራቸው ቆይታ ሀሳባቸውን አጋርተዋል። ይሄ ውድድር በተለይ ፉክክር ከሚታይበት ውድድር በዘለልነት እንግዲህ አንድነታችንን ለማጠናከርም ስለሚያግዘን በሚገባ ደረጃ እየተጠቀምንበት ነው የሚል ሀሳባቸውን ሰጥተዋል። በስፍራ የምትገኘው ባልደረባችን ሀና ታሪኩ ተከታዩን ዘገባ ደግሞ አድርሳናለች። ከዚህ ቀደም ለበርካታ ስፖርተኞች መነሻ ከሆኑ መድረኮች መካከል የከፍተኛ ትምህርት ተቋማት ስፖርታዊ ውድድሮች ተጠቃሽ ሲሆኑ አስተዋጽኦአቸው የጎላ እንደሆነ ይታወቃል። ከ9 ዓመታት መቋረጥ በኋላ ባሳለፍነው ዓመት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መደረግ የጀመረው ውድድሩ ዘንድሮን በጅማ ዩኒቨርሲቲ አዘጋጅነት በጠንካራ ፉክክር መካሄድ ከጀመረ ቀናትን አስቆጥሯል። የዘንድሮ ውድድር ከዝግጅት ጀምሮ የተሻለ ስለመሆኑ ከኢቲቪ ስፖርት ጋር ቆይታ ያደረጉ ተወዳዳሪዎች ተናግረዋል። እንዲህ አይነት መድረኮች መዘጋጀታቸውም ለእኛ ሞቲቬቲንግ ነው። በዛ ላይ ባድሚንተን በየትኛው እድሜ ክልልና በየትኛው ጾታ መሳተፍ የሚችል ተማሪዎች ስላሉት እንዲህ አይነት ፕሮግራሞች መዘጋጀት አለባቸው ብዬ አስባለሁ። ዘንድሮም እጅግ በጣም ደስ ይላል። በሚማርክ ሁኔታ ነው ጅማ ዩኒቨርሲቲ ያዘጋጀው። ውድድሩ እጅግ በጣም አሪፍና ማራኪ ነው። እንደምታዩ ኢንዶር ጌም ነው፣ የቤተሰብ ጨዋታ ነው። በጣም አሪፍ ጨዋታ ነው። ሁሉም ተዘጋጅተው ነው የመጡት። ሁሉም የራሳቸውን ስራ ሰርተው መጥተዋል። አቅም ያላቸው ወጣት ኢነርጄቲክ የሆኑ ልጆች ለሀገራችን ነገ ከነገ ወዲያ ክለቦችን መወከል የሚችሉ ልጆች እንደሚታዩበት የሚያሳይ ጥሩ ተስፋ ያለው ውድድር ነው። ሁሉም ዩኒቨርሲቲ በሚባል ደረጃ ቴኳንዶ እየተሳተፉ ነው የሚገኙት። ይሄ ደግሞ የሚያሳየው ወጣቶች ምን ያህል ለስፖርቱ ፍቅር እያዳበሩ ፍላጎት እያሳዩ እንደሆነ ነው የሚያሳየው። እንዲሁም ከጊዜ ወደ ጊዜ ብቃታቸውም ያን ያክል እየጨመረ መጥቷል። ተሰጥኦ ያላቸው ሀገር ሊወክሉ የሚችሉ ወጣቶች የሚገኙበት መድረክ ነው ብዬ አስባለሁ። እንደዚህ አይነት መድረኮች አብሮነትና አንድነትን ለማጠናከር እንደሚያግዙም የውድድሩ ተሳታፊዎች ሀሳባቸውን ሰጥተዋል። እያንዳንዱ የነበረው የባህል ልውውጥ ራሱ መጀመሪያ ዌልካም ራሱ በጣም ደስ ይላል። እያንዳንዱ ከእያንዳንዱ ጋር ባህል እየተለዋወጠ ነው። እንዲሁም ፍቅርና አንድነትን ሞር የሚያበረታ ጌም ነበረ። ምንም ያክል ፉክክር እንኳን ቢሆን እርስ በእርሳችን በደንብ አድርገን ፍቅር እንዲኖር፣ አንድነት እንዲኖር፣ መግባባት እንዲኖር እንዲሁም አንዱ ከአንዱ መማማር እንዲኖር አድርጓልና በጣም እንዲህ አይነት መድረኮች ጠቃሚ ናቸው ብዬ አስባለሁ። በጣም ደስ የሚል ፕሮግራም ነው። ውድድሩ ዓላማ አንድነትን መፍጠር ነው። ውድድሩ ያው ስሜታዊ ሊያደርግም ይችላል ላያደርግም ይችላል የለፉበት ስለሆነ እና ስፖርት ፍቅር ስለሆነ ያን ስሜት ወደ ጎን ትተነው በወንድማማችነት ፍቅር በቃ ያው የተቻለንን አድርገን ያልተቻለን ደግሞ ለቀጣይ በመዘጋጀት ስፖርቱንና አንድነቱን ብቻ ብናጠናክር። በውድድሩም በቀጣይ ሀገርን የሚወክሉ ተተኪ ስፖርተኞች የሚታዩበት በመሆኑ ክለቦችና መልማዮች ሊመለከቱት እንደሚገባም ተገልጿል። ታለንት ያላቸውን ስፖርተኞች ለክለብም ለአገርም የሚጠቅሙ የሚገኙበት ነውና በተሻለ ፐርፎርም የሚያደርጉትን ለክለብም ለብሔራዊ ቡድን የሚመለመሉበት አድቫንቴጅ የሚፈጠርበት ነውና አሪፍ ነው ውድድሩ መዘጋጀቱ። መልማዮች አሉ አይደል፣ ማናጀሮች አሉ፣
የክለብ ባለቤቶች አሉ እነሱ መምጣትና ማየት አለባቸው ብያምናለሁ አሁንም የተተኪ ስፖርተኞች ማፍሪያ ቦታ መሆኑን ከግምት በማስገባት አሁንም እድሉ አለ መተው ይጎብኙ በራችን ክፍት ነው ለማለት ፈልጋለሁ ሁሉም ተወዳዳሪዎች ለስፖርታዊ ጨዋነት ትኩረት እንዲሰጡም ጥሪ ቀርቧል ስፖርታዊ ጨዋነት ላይ በጣም ግልጽ የሆነ አቋም ነው ያለን እንደ ማህበሩ የማህበሩ በሳይዝም ብትዩ በትርጉምም ብትዩ ትልቁ ዋንጫ የጸባይ ዋንጫ ነው ስለዚህ ያንን ለማስቀጠል በስፖርት ሜዳ ላይ በማደሪያ ቦታ ላይ በየትኛውም አካባቢ በሰልፍ ስነ ስርዓቶች ላይ በሙሉ መልካም ስነ ምግባር ማሳየት የዩኒቨርሲቲዎች ቅድሚያ የሚሰጠው ተግባር እንደሆነ እነሱም ያውቃሉ እኛም በዛ ደረጃ ነው ክትትል የምናደርገው ሌላኛው በትንታኔ የምንመለከተው ጉዳያችን ደግሞ ክቡራን ተመልካቾቻችን ከባርማዶ እናመራለን በባርማዶ በእግር ኳሱ ከታዩ የተከላካይ ስፍራ ተጫዋቾች መካከል ካፉ በግንባር ቀደምትነት ይነሳል ዓለም ዋንጫን አሳክቷል የአውሮፓ ሻምፒዮንስ ሊግንም ከክለብ ጋር ያሳካ ተጫዋች ነው የዚህን የእግር ኳስ ተጫዋች የእግር ኳስ ህይወት ባልደረባችን እሱ ባለተሾመ ደግሞ እንደሚከተለው ያስቃኘናል የዛ የብራዚል ወርቃማው ትውልድ የልብ ምት ነበር መሮጥ የማያቆመው ማጥቃት የማይሰለቸውና ቡድኑን ለድል ማነሳሳትን ልምድ ያደረገው የቀኝ ተከላካዩ ካፉ ሁለት የዓለም ዋንጫዎችን አሳክቷል በክለብ ደረጃ የጣሊያን ስፔንና ብራዚል ሊጎች እሱ የደመቀባቸው ናቸው እንደ አውሮፓውያን አቆጣጠር በ1970 እግር ኳስ ከጨዋታ አልፎ የህይወት መንገድ በሆነበት በሳኦ ፓውሎ ጎዳናዎች ቤተሰቦቹ የሰጡትን ማርከስት ኢቫንጀሊስታ ዴ ሞራይስ የሚል መጠሪያ ስም ይዞ ተወለደ የኋላ ይህን መጠሪያ ስሙን በእግር ኳስ ባሳየው ብቃት ምክንያት የሚያስታውሰው ታጣ የእግር ኳስ ቤተሰቡ ከቀድሞ ብራዚላዊ ተከላካይ ካፉ ሪንጋ ጋር በማመሳሰል ካፉ የሚል ቅጽል ስም ሰጠው በልጅነቱ ብቁ አይደለህም ተብሎ ሳንቶስ ፓልሜራስና አትሌቲኮ ሚኔሮ በመሳሰሉ የብራዚል ክለቦች የታዳጊ ቡድን የተገፋው ጸይሞ አልማዝ የእግር ኳስ ህይወቱን በሳኦ ፓውሎ የታዳጊ ቡድን ነበር የጀመረው በአማካይ ስፍራ መጫወት ምርጫው ቢሆንም በወቅቱ የቡድኑ አሰልጣኝ በነበሩት ቴሌ ሳንታ አማካኝነት የመስመር ተከላካይ እንዲሆን ተደረገ በዚህ ሚናው ወደ ዋናው ቡድን ለማደግ ጊዜ አልፈጀበትም ከዚያም አልፎ በአጭር ጊዜ ውስጥ በብራዚልና በደቡብ አሜሪካ ደመቀም ሳኦ ፓውሎ በተከታታይ 1992 እና 1993 የኮፓ ሊበርታዶሬስ ሻምፒዮን ሲሆን የካፉ አስተዋጽኦ ቀላል አልነበረም በ1994 ለዚህ ማረጋገጫ እንዲሆን የደቡብ አሜሪካ የዓመቱ ምርጥ እግር ኳሰኛ ተብሎ ተሰይሟል በዛው ዓመት ወደ ስፔን አቅንቶ ሪያል ዛራጎዛን ተቀላቅሎ ከቡድኑ ጋር ምንም እንኳን በፍጻሜው ጨዋታ በጉዳት ምክንያት ባይገኝም የአውሮፓ አሸናፊዎች ዋንጫ አሳክቷል ከዚያም ወደ ብራዚል ተመልሶ ለጁቬንቱዴና ፓልሜሬስ ተጫውቶ አሳልፎ ዳግም ወደ አውሮፓ በመመለስ የጣሊያኑን ክለብ ሮማን ተቀላቀለ በ2001 ከጣሊያኑ ክለብ ጋር የስኩዴቶ ክብር ባለቤት ሆኗል በፍጥነቱ ምክንያት ኤል ፔንዶሊኖ ወይም ፈጣኑ ባቡር የሚል ቅጽል ስምም ተሰጥቶት ነበር ምንም እንኳን በ2003 ከክለቡ ጋር ለጣሊያን ዋንጫ ፍጻሜ ቢደርስም ልቡ ወደ ኤሲ ሚላን ሸፍቶ ሮዜኒዮርን ተቀላቀለ ከሚላን ጋር በ2004 ሁለተኛውን የሴሪያ ዋንጫ አሸነፈ በ2005 ሚላን በአውሮፓ ሻምፒዮንስ ሊግ ለፍጻሜ ደርሶ በሊቨርፑል ዋንጫውን ሲነጠቅ እሱ የቡድኑ አካል ነበር ከዚህ የፍጻሜ ጨዋታ በኋላ ካፉ በጉዳቶች ተፈተነ በእግር ኳስ ህይወቱ ፈታኙን ጊዜ ያሳለፈበት ወቅት ነበር ነገር ግን እሱ ወደ ብቃቱ ለመመለስ ጊዜ አልፈጀበትም ምንም እንኳን ከሚላን ጋር የስኬት ዓመታትን ቢያሳልፍም ካፉ ለሮማ ጥልቅ ፍቅር እንዳለው ይነገርለታል ለዚህም ማሳያ በ2007 የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ሚላን ሴልቲክን አሸንፎ ለሩብ ፍጻሜው ሲደርስ ሚላን ከሮማ ጋር እንዳይደለደል ለአወዳዳሪው አካል ጥያቄ አቅርቦ ነበር ምንም እንኳን ጥያቄው ተቀባይነት ባያገኝም ግን የካፉ ፍላጎት ተሳክቶ በግማሽ ፍጻሜው ሚላን ከባየር ሙኒክ ጋር እንዲጫወት ሆነ የሚላን ስኬታማው የሻምፒዮንስ ሊግ ጉዞ ነበር በፍጻሜው 2005 ላይ ዋንጫውን የነጠቀውን የእንግሊዙን ክለብ ሊቨርፑልን ዳግም አገኘ ነገር ግን ይሄኛው የተለየ ነበር ሚላን 2-1 በማሸነፍ ተበቀለ ካፉም የመጀመሪያ የአውሮፓ ሻምፒዮንስ ሊግ ክብሩን አሳካ በጣሊያኑ ክለብ ኤሲ ሚላን የነገሰው ካፉ ከክለቡ ጋር የአውሮፓ አሸናፊዎች አሸናፊ ዋንጫና የፊፋ ክለቦች ዓለም ዋንጫን አሸንፏል በመጨረሻም ካፉ 2008 ላይ በሴሪዮ ዴኔዜን 4-1 ባሸነፈበት ጨዋታ ግብ አስቆጥሮ ክለቡን ተሰናበተ በ37 ዓመቱ በዛው እግር ኳስ በቃኝ ብሎ ጫማውን ሰቀለ በብራዚላውያን ዘንድ እሱ ብሔራዊ ጀግና ተደርጎ ይቆጠራል 142 ጨዋታዎች ላይ ለሀገሩ ተሰልፎ በመጫወት የብራዚል ክብረ ወሰንን ይዟል በእግር ኳስ ዓለም በ3 የዓለም ዋንጫ የፍጻሜ ጨዋታዎች ተሰልፎ የተጫወተ ብቸኛው ተጫዋችም ነው በ1994 ብራዚል የዓለም ዋንጫ ስታሸንፍ ታዳጊ የነበረው ካፉ አስተዋጽኦ እምብዛም ቢሆንም የስብስቡ አካል ነበር በ1997 እና 1998 ከሀገሩ ጋር የኮፓ አሜሪካ ዋንጫ አሸንፏል
2002 ላይ በአሰልጣኝ ሉዊስ ፊሊፔ ስኮላሪ የተመራች ብራዚል ጀርመንን በፍጻሜው 2-0 በማሸነፍ የዓለም ዋንጫውን ስታሳካ ካፉ የቡድኑ አምበል ነበር። ዓለም ካየቻቸው ምርጥ የመስመር ተከላካዮች ቀዳሚው ነው። ብራዚላውያን አደራ አሸክሞት ያላሳፈራቸው ኮከባቸው ነው። ለመለያ መፋለምና ማሸነፍ ምን እንደሆነ ለዓለም ያስመለከተ ኮከብ ካፉ ኤል ፔንዶሊኖ ፈጣኑ ባቡር። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ ያበቁ። በያላችሁበት መልካም ቀን ይሁንላችሁ።